እናንተ አሁን አፍሪካዊ ሲሆን ይገባል አፍሪካዊ ወረድ ይገብታል እኮ እግዚአብሔር ታዲያ አፍሪካዊ ወይ ልምድ እንደሆነ እዚህ ተልከን በቃ የላይኛው እንዳይከብደን ታስቦ ይዘከታ አላጋ እኔ አፍሪካዊ ሲሆን ከገባ በጣም ማዘዝ ሰው ነው የሚሆነው። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። ሰላም ዩቲዩብ እንዴት አላችሁ? እኛ ጋር ሁሉ ሸጋ ሁሉ ተማም ነው። እናንተም ጋር እንደዛ እንደሚሆን አልጠራጠርም። ዛሬ እንግዲህ እጅግ በጣም መነጋገሪያ የሆኑ አዝናኝ የሆኑ ቪዲዮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ሁኑ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትዘንጉ። አሁን ወሬ ሳላበዛባችሁ ቀጥታ ወደ ቪዲዮቻችን እንሻገራለን። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶ አንተ ማርሻል አርት ላይ ከሰራው መተት የእንቁላሉ መተት ይከፋል ብለህ ነው የምታስበው? ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። በድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ። ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ። አልፈልግም። አንተ ልጅ ቀልደኛ ነህ። አንተ እንደውም የመታቸው ሰዎች ግፍ ራሱ ያስገባል። እንቁላሉ ደግሞ አንተ ላይ አልፈረጠ። ምንድን ነው እንደዚህ ብዥና ግር እንዲል ያደረገው ነገር? ለማንኛውም ሐሙስ ስትደበደብ ለማየት ሁላችንም ጉጉት አለን። ግን 1 ደቂቃ ከ30 ሰከንድ እንዲሆን አንፈልግም። ቢያንስ 1 ዙር ጨርስ፣ ውለታ ዋልልን እስቲ። ትንሽዬ ስትታገል ምናምን እኔ በቃ ሮጣለሁም ብላል፣ ሩጥ ብቻ የሆነ ነገር አድርግና ከአንደኛው ከ5 ደቂቃው እለፍልን እባክህ። ይህንን ብቻ ነው የምንጠይቅህ። ይሄ መልእክት ለኢትዮጵያ ሕዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖቱ ማስጠይቂያለሁ። ሲህር አሁን ጸበከኛ ጋር ነው የሚሆነው። ቀጥታ ጸበከኛ ነው። አልወዳደርም፣ ድግምት ነው፣ ሲህር ነው ምናምን። አይቻልም። እኛ ሲጀምር እኮ ስትደበደብ ለማየት ነው የጓጓል። ስለዚህ ድግምትም ሆነ ሲህርም ሆነ ምንም እኛ ስትደባደቡ ማየት እንፈልጋለን። በቃ እንፈልጋለን። በላይ እናያለን። እግርህም ሲሰበር ልናይ እንችላለን፣ ወይ ስትገለው ልናይ እንችላለን። እሱ አይመለከተንም። በሲህርም ሆነ በምን የተሻለ አሰራ ማቋረጥ አይቻልም። ኢቭን ማለት ነው ብትል እንኳን በፌዴራል ፖሊስ ተይዘህ ትገባለህ። እውነት ግዴታ ደግሞ ይህንንማ ነገች ተው እንጂ ሌላ ነገር እንድንነጋገር አታርገን። ወደድክም ጠላህም ትገባለህ። ይሄ ጨዋታ አይደለም፣ ድብድብ ነው። ሰው ላይ የተዘጋጀ በድብድብ ያ ሁሉ ገንዘብ ወጥቶበት ተዋለሁ ሆነ አይቻልም። ጸብ የቀሰቀስከው እኔ ራሱ አታውቃለሁ። ምክንያቱም ስትደባደቡ ማየት ፈልጋለሁ። እግሩ ሰብሯል ብሏል። ካልሰበረ እሱ ራሱ አለቀው እግርህ ባይሰበር ራሱ ወይ አንተ እሱን ጥርሱን ስታወልቀው ወይ ደግሞ ጥጥ ምናምን ስታደርገው ለማየት አቅደናል።
እዚህ እቅዳችን እንዳታበላሽ። ድግምትም ሟርትም ምናምን አይሰራም። ስለዚህ ቀጥ ብለህ ግባ ወይ ደግሞ ወይ ደብደብ አፍተር ደብደብ ቁጭ ብለና ያለኝ yes ታይበቃሉ ይሄንን እንፈልጋለን። አንተ በእግዚአብሔር ቸከሷ እንዴ ያላለችኝም ይመቻል ውጭ ቢ አረባክሽ ውጭ ተማገባ እንዳገባ ና አይፍታ ና አንተ ዝም በል ምንድነው የምትለው? ምንድነው የምትለው? አንተ ሰው አበጠ እኮ በእናትህ በቃ አንተ ሂድ በቃ እኔ እኮ ስለኔ እያሰበ ይሆናል። የምር ግን አዞ ሲበላ ያለቅሳል። ስለሌላ ሴት እያሰበ ቢሆንስ ምንድነው ሰው አፍጥጦ ማያስነጥሰው? ስለዚህ ሲሆን እንዴ ሲኖርባቸው ኮሪደር ላይ እንደዚህ ሆኖ ይቀጡኛል። ግን ምሳ በልቻለሁ። ሌላ ሴት ዴት እያደረገ ቢሆንስ? ህንጻ ግን ሲያምር ደግሞ ያስታውቃል። የተሰራው ከጠንካራ ኮንክሪት ነው። ያ ኮንክሪት ደግሞ የተሰራው ከጠንካራ ፕሌውድ ነው። የኔ እኮ ብዙ ስለ ፕሌውድ አያውቅም። ለነገሩ ህንጻ ካልገነባ ምን ያደርግለታል? ኢንጂነሮቹ እዛው ይጨነቁበት። ስልኩን በፈትሾስ ቆይ ወይኔ የምናስመጣቸው ፕሌውዶች ግን የምር ጥራታቸው በጣም ከፍተኛ ነው። በቃ የከተማው ኮንትራክተር አፈሰ። ይሄን ክረም ጥዬ ልጅ ወልጄበት ያቺ ካይደለ እንዴ ያ ምድር ፋንጉሏን በመኪና እየሄደ እኔ መስል ገርዳሜ ቺኮቹን የሰደበችው ቺክ ነች። ያሳይ ይሄን ክረም ጥዬ ልጅ ወልጄበት ለጥብ ይመታረስ የመኪናው ሲባነን ደግሞ አሁን በቻይልድ ሰፖርት መጣች። አንቺ ጥዬ ነው ልጅ ሳይሆን መጣች ነጣም ልጅ ነው እንትን መኝታ ቤቴ ኮዚ ነው ብላው ታምታለብሷቸው የለም ይሄ ሙሉ በሙሉ የሚለብሱት እሱን አልብሻቸው። ኦ ማይ ጋድ ነፍሴ እንዲሳካኩ ከ9 ወር በፊት መለጥለጥ ነበረብሽ። ምን አይነት ታውቃለች እንዴ? እስካሁን ስንት እንቁላል እንደቀረ ራሱ አላውቅም። አጭሩ በመኪና የሚያስኬድ እንቁላል የለሽም። ዘንድሮም በእግርሽ ነሽ። ኖ ኦፌንስ ትላለች። ጨርሻቸዋለሁ። ሲሆን እድሜ በኋላ ሴት ልጅ እንትን ትላለች፣ እንቁላሎቿን ታጣለች። በነጋታው አንድ ቀስቶል የሆነ ሳይዋት እንትን ነው የምትመስለው። የአስቲክ ጦረኛ ታውቃላችሁ? ላስፑሻችሁ ከዚህ የድሮ ካርቱን ፊልም ላይ ኤልዶራዶ እንትን ነበር። ፖካንተስ ዶሮርቲ የሆነ ብቻ አለ። እነሱ ነው የምትመሳስለኝ። ታስቀኛለች። እንቁላሎቿ ይሞቱባታል። አሁን ስንት እንቁላል እንደቀረኝ አላውቅም። ማን ቺኮቹን ተናገር ያለሽ ይበልሽና ትቀጠቀጫለሽ። ገና አንቺ የሚያዋጣሽ አሁን ምን እንደሆነ ታውቂያለሽ? ይሄ ማራቶን የግራ አለ የግር እንደዚህ ያሉ የሚሮጡት ግር መሮጥ አይቻልም። በፍጥነት እርምጃ ማራቶን አለ እዛ ብታሸንፊያለሽ። በቂ ትሬኒንግ አድርገሻል። ተራመድ እህቴ ከጀርባሽ ቆሞ ያወሩብሻል። ፍሽባቸው ገንዘብ ትወዳለህ በጣም? ማንም ይወዳል። አንተ አይመችም? ኧረ ይመችናል። ስራ በቃ እኔ በስራ ነው። ገንዘብ መውደድ እኮ ጤናማ ነገር ስራ ግን ጤነኛ የሆነ ገንዘብ። አዎ ለምሳሌ ገንዘብን ግን ፕራዮሪቲ ማድረግ ከሁሉ ነገር ማስቀደም። አሁን ገብቶሃል? የፈለገ የትኛውም ገንዘብ ቢሆን እኔ ከፈጣሪ አይበልጥብኝ። ገብቶሃል? አስቀደም ስለ ለምሳሌ አንተ ከዚህ ቦታ ተነስተ መርካቶ ብትጠራ ስራ ነው። በግሬ ሄዳለሁ እኔ መቼም እኮ ከፍለህ ነው የሚወስድህ ሰውዬ እኮ ብር ይፈልጋል። በቃ ብር ከሌለ ጨለመብህ የሚል እሳቤ አለ አንዳንዴ። ግን ብር መኖሩ ጥሩ ነው። አሁን እኮ ብር እንዳላቸው ሰዎች ስንጨቃጨቅ በብር አይደለም ያልተረዳነው ነገርም ታውቃለህ። የለንም በቃ ብር ቢኖር ይደዳል እኮ ያልተረዳነው ነገር ነው። ያው ሰው የሆነ ነገር ሲል አንተ በቃ ከብር ጋር ምናምን ይለኛል። እሺ ሁሉም ሰው አይምሮ ውስጥ ያለውን ነው። ለምሳሌ አሁን አንተ ዚያራ የሆነ ቦታ ብትሄድ አሎ ወይ የሆነ ሰው ጋር ወይ የሆነ እየመጣው ነው ብትል እኮ እዛ ጋር ያለው እየመጣው ነው ያልኩህ ሰውዬ ፏፏ ሊያደርግልህ ይችላል። እንግዳ መጥቷል። ግን የሆነ ነገር ካንተ ይጠበቃል። ይሄ በራሴ ያየሁት ነገር ስለሆነ ወይ ደግሞ በትዳሬ ራሱ ያየሁት ነገር ነው። እኔ ገንዘብ ሰው የሆነ ስለ ገንዘብ ምናምን ቪዲዮ ምናምን ሲሰራ በቃ ከገንዘብ ያወጣ ምናምን የሚለው
እኔ በራሴ ያየሁት በላይፍ ያየሁት ነገር ስለሆነ ገንዘቡ ኖሮ ወይ ደግሞ ገንዘቡ የሆነ ነገር ላይ ተቀምጦ ያ ነገር አይገኝም ነበር ያሳለፍኩት ላይፍ ማለት ያ ነገር አይመጣብኝም ብዬ ስላሰብኩ ነው። አብዛኛው ሰው እኔ ገንዘብ እኮ ሰርተህ ነው እንጂ እንትን ብላ አታመጣም፣ ነጥቃ አታመጣም። በቃ ልክ ስትሰራ ገንዘብ ስታገኝ እዛ ጋርም ተወዳጅ ትሆናለህ፣ አንተም ሰው ትወዳለህ። ከሌለህ ትደበቃለህ። ኧረ የሳይ እየሞከርን ነው ገንዘብ እንዲኖረን እንግዲህ እንሰራለን። ግን እኔ ምን ዞሮ ዞሮ የክፍያ ነው ገንዘብ ክፍያ ነው፣ ለምትሰራው ነገር ክፍያ ነው እና ፕራዮሪቲ በጣም ፓወር ያለው ነገር ነው። ገንዘብ ፓወር ነው፣ እንድትሰራ እንድትንቀሳቀስ የሚያደርግ ነገር ነው አምናለሁ። ግን ባሪያ ማድረግ ይቻላል፣ እሱ እንዲከተልህ ማድረግ ይቻላል። አንተ አሁን ልመጣልን ገንዘብም ኖሮ እኮ ሊያጠፋ ይችላል። ጎበዝ እሱን አይደለም የፈለኩት። ከመጀመሪያ ስትሰራ ገንዘብ ብለህ ከሆነ አይመጣም። ለምሳሌ ገንዘቡ ላይ ነው ፎከስ ያደርገው። ካሜራማኑ እንደዚህ አትበለው። ገንዘብ ካሜራማኖቹ እንደዚህ አትበላቸው። የኔ ካሜራማኖች በምርቃት ነው የሚሰሩት። ስማ አሁን ለምሳሌ አሁን እኔ ቪዲዮ ሲጀምር ገንዘብ አገኛለሁ ብዬ አልጀምርም። ግን ሰው ጋር ተደራሽ ይሆን ስራህ ነው። ገንዘቡን ሳይሆን የምታስበው በቃ ይሄን ሰው ባዝናና በትክክል በጣም አጋቹ ብሮ። መጀመሪያ አንተ ሰው ጋር መድረስ ነው በነፃ እሱ ነገር ደግሞ ይጠራሃል። ሰው ደግሞ ይጠራሃል። ሲጠራ ገንዘብን ታስባለህ ማለት ነው። እናንተ አሁን አፍሪካዊ ሲሆን ይገባል። አፍሪካዊ ኦልሬዲ ገብተናል እኮ እግዚአብሔር። ታዲያ አፍሪካዊ ወይ ልምድ እንደሆነ እዚህ ተልከን በቃ የላይኛው እንዳይከብደን ታስቦ ነው አላውቅም። እኔ አፍሪካዊ ሲሆን ከገባ በጣም ማዘን ሰው ነው የሚሆነው። ቢያንስ በቃ እሳቱ ይቀነስልን፣ ለአፍሪካውያን እሳቱ ይቀነስልን። ላይ ቤት ተድጇል። በትንሹ ከ50 ዓመት በላይ ኖረሻል ከሱ ጋር አባዬ ጋር ሞት ላይ እና አሁን ለቤተሰቦችሽ ማለት ነው ለቤተሰቦችሽ እዚህ ለሚያዩ ቤተሰቦችሽ ትዳርን በተመለከተ ትምህርት ውሰዱ። ምንድነው? አንደኛ የሱ ጠባይ የኔ ጠባይ እኔ ሳጠፋ ዝም ይላል። እውነቴን ነው። ያጠፋው ምንድን ዝም ይለኛል። ሰው ካለ ያው ሰው ካለ የነበረ ሰውዬ ይሄዳል። ፈለቀ ይችላል እንዲህ ማጠራሩ ቁጭ በይ እስኪ አጥፍቼ እንደተናገሬ እንደሆነ ጋል ብዬ እንደሆነ ቁጭ በይ እስኪ ደግሞ ሌላ ነው ልና ቁጭ እላለሁ። የቀደሙ አነጋገርሽ እኮ ልክ አይደለም። ሆነም ቀረም ባጠፋም ባለማም እኔ ሰው ሲወጣ ስል ምንድን ነው እንዲያደርገው ለምንድን ነው እንደፈጠርከው በይኝ እንጂ ሰዎች ትንታያለ እኔም እንደዛ ሰማላችሁ ይልሻል። ለምንድን ነው እንደዚህ የተናገርሽው ይለኛል። ለምንድን ነው እንደዚህ ያጠፋሽው ይለኛል እንጂ ምንም ቢሆን እዛ ሰው ፊት አይናገርም። ስምተኛ ነው እኮ እሱ። ሰበር ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ይውረዱ ብሎ ብቻውን ሰላማዊ ሰልፍ የወጣው ግለሰብ አነጋጋሪ ሆነ። በአዲስ አበባ መገናኛ አካባቢ ዛሬ ረፋድ ላይ ጠቅላይ ሚኒስትር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በጸጥታ ኃይሎች መወሰዱ ተገለጸ። ስሙና አድራሻው ለጊዜው ያልተገለጸው ይህ ከላይ የምትመለከቱት ግለሰብ ብቻውን ሰላማዊ ሰልፍ ተቃውሞውን ሲያሰማ የነበረ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገ ወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ ተቃውሞ ድምጹን ማሰማቱ ተነግሯል። ሆኖም ግን ግለሰቡ ተቃውሞውን ማሰማት እንደጀመረ ወዲያውኑ በቦታው በደረሰው የጸጥታ አባላት ተይዞ ወደ ህግ ስፍራ መወሰዱ ተነግሯል። የዚህን ግለሰብ ጉዳይ እናንተ እንዴት ታዩታላችሁ? ሐሳባችሁን በኮሜንት ግለጹ። እኛ ባላየ ነው የምናልፈው። ይህንን አይነት ኬዝ እኛ ባላየ ነው የምናልፈው። ለወደፊትም ባላየ ነው የምናልፈው። እንደዚህ ባላየ ቺም ኑሮና ደግሞ ልበጠብጡን ባምቢ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ማለት ሊያደርግዝ ይችላል። አይቼዋለሁ። ይሄን በእውነተኛ ታሪክ ላይ የተመሰረተ ፊልም እኮ ነው። እሺ
አንተ ግን ኧረ እንደዚህ አይነት ሮል አትወጪ እባክሽ አንቺ ሴትዬ። አስተግፊሩላህ ምዝጋ የተባረከ ለዛሬ ያስኩላችሁ ቪዲዮዎች ይህንን ይመስሉ ነበረ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ